ህመምን የምንተረጉምበት መንገድ ነው የጌታችን ህመም መቼ ይጀምራል የሚለውን የሚወስነው። መገረፍ፣ መቁሰል፣ መድማት ከሆነ የጌታችን ህመም የሚጀምረው ከጸሎተ ሐሙስ ሌሊት ጀምሮ ባለው ነው። በአካል ምት፣ በጥፊ መመታት፣ መገረፍ የመሳሰሉት ህመሞች ሲደርስበት የነበረው እንግዲህ ከጌታችን ከተሰቃየበት ሰዓት ነው። ነገር ግን በአጠቃላይ ካየነው አምላካችንን ቅዱስ መጽሐፍ ነብዩ ኢሳይያስ የህማም ሰው ይለዋል። ስለዚህ የክርስቶስ ሰው ሆኖ መምጣቱ ከመጣበት ከተወለደበት ጊዜ ጀምሮ ያለው የመንገላታት የመታመም ዘመን ነበር። ምክንያቱም አምላካችን ተሰዷል፣ ከሄሮድስ ሰይፍ ሸሽቷል፣ ብዙ መጉላላት ደርሶበታል። 3 ዓመት በበረሃ በውሃ ጥም ከእናቱ ጋር ብዙ መከራ ተቀብሏል ከልጅነቱ ጀምሮ። ከዚያ ውጪ ደግሞ 3 ዓመት ካስተማረበት ጊዜ ጀምሮ ደግሞ ብዙ አይነት ህመሞችን ብዙ አይነት መገፋቶችን ሲቀበል ነበር። ስለዚህ መታመምን ከአካል ፊዚካሊ ከሚደርስ ስቃይ ውጪ ከሚሰማው በጆሮ ከሚሰማው በአይኑ ከሚያየው ነገር ከተነሳን መሰደብም ህመም ነው። አምላካችን ኢየሱስ ክርስቶስ 3 ዓመት ሙሉ ተሰድቧል። ጋኔን አለበት እስከ ማለት ድረስ በጣም ብዙ ጸያፍ ልንደግማቸው ማንፈልጋቸው አይነት ብዙ ክፉ ንግግሮች ሲናገሩት ነበርና አምላካችን 3 ዓመት ባስተማረበት ጊዜ የነበረውን ቆይታ ብዙ ህማማትን፣ መታማትን፣ መሰደብን፣ ያለ ስሙ ስም መሰጠትን ሲታገስ ቆይቷል። ከዚያ ውጪ በሰሙነ ህማማት የምናስበው መከራ ደግሞ ውስጥ የመጀመሪያውን የጌታ ህመም የሚሆነው ከሐዋርያት መካከል የነበረው ይሁዳ ያደረገበት መካድ። የይሁዳ ክደት የመጀመሪያው የክርስቶስ ቁስል ነው። ይሁዳ ሲክደው ግን አይደለም ክርስቶስ መሰቃየት የጀመረው በይሁዳ ምክንያት። አምላክ እንደመሆኑ አሳልፎ እንደሚሰጠው ያውቃል። ስለዚህ የይሁዳን መካድ ባየ ቁጥር 3 ዓመት በሚያስተምርበት አብሮ በሚውል በሚያድርበት ጊዜ ሁሉ አሳልፎ የሚሰጠው እሱ መሆኑን እያየ እያሰበ ይሰቃይ ነበር። አምላካችን ይናገርም ነበር፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል፣ ከጥፋት ልጅ በቀር ማንም አልጎደለም እያለ በጸሎቱ መሃል ይናገር ነበር። እንደውም ታወከ ሁሉ ይላል። ይሁዳ እንደሚከዳው ሲያስብ ክርስቶስ በመንፈሱ ታወከ ይላል። በመንፈሱ ታወከ የሚለውን ቃል ሌላ ቦታ የምናገኘው አልዓዛር የሞተ ቀን ነው። አልዓዛር የሞተ ቀን ያለቀሰውን ለቅሶ ይሁዳ እንደሚከዳው አስቦ አልቅሶ ነበር። ስለዚህ አምላካችን ኢየሱስ ክርስቶስ የሰላሜ ሰው የታመንኩበት እንጀራዬን የበላ ተረከዙን በእኔ ላይ ያነሳ ብሎ እስኪናገር ድረስ የይሁዳ ክደትም አንዱ ህመሙ ስቃዩ ነበርና ከዚያ በኋላ ግን አካላዊ ደግሞ መገረፍ መመታት የሚለው ከሐሙስ ሌሊት ከፍርድ ሂደቱ ጀምሮ ይጀምራል። ግን ከዚያ በፊት የነበሩት ዓመታትም የምቾት የድሎት ዓመታት ነበሩ ማለት አንችልም ለጌታችን። አምላካችን ኢየሱስ ክርስቶስ በመላ ሕዋሳቱ የተቀበላቸው መከራዎች አስቀድሞ የሰው ልጅ ከእግዚአብሔር በተጣላ ጊዜ የመጣበትን ክፉ ነገር ሁሉ ያራቀ። አዳም ከገነት በመሰደዱ ፈንታ ክርስቶስ ተሰዶ፣ አዳም እጆቹን ወደ ዕፀ በለስ በመስደዱ ፈንታ እጆቹን በሚስማር ተቸንክሮ፣ ወደ ዕፀ በለስ በመሄዱ ፈንታ እግሮቹን ተቸንክሮ ነው መከራን የተቀበለውና የአምላካችን ኢየሱስ ክርስቶስ መከራ ለሁሉም የቀረበ ግን ለተቀበሉት ግን በስሙም ለሚያምኑት ደግሞ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስለሚል ያንን የተቀበሉ ሰዎች ናቸው ክርስቲያን ተብለው የሚጠሩት እንጂ የክርስቶስ መከራ ለሁሉም ነው። ዓመተ ምሕረትን ያስጀመረ ነው ለዓለም። ዓመተ ፍዳን ያስቆመ የሰው ልጅ ጽድቅም ቢሰራ ኃጢአትም ቢሰራ ወደ ሲኦል ይወርድ ከነበረበት ዓመተ ፍዳ በዲያብሎስ አገዛዝ ስር ከነበረበት ዘመን ወደ ምሕረት ዘመን ወደ ይቅርታ ዘመን የእግዚአብሔር መንግስት ወደ ማየት ዘመን የተመለስንበትና የሰው ጥንተ ተፈጥሮ የተመለሰበት። አዳም ሲፈጠር በጣም ደስ በሚያሰኝ ክብር ነበር የተፈጠረው። ያንን ያጣውን ጸጋና ክብር አምላካችን ኢየሱስ ክርስቶስ ለመመለስ ነው መከራ የተቀበለው። ስለዚህ ለሰው ልጅ ስለሆነ መከራ የተቀበለው ለክርስቲያኖች የሚለው ቃል አይሰራም። ክርስቲያኖች ከሰው ልጆች ውስጥ ለእኔ መከራ ተቀብሏል ብለው ያመኑ ሰዎች ብቻ ስለሆኑ ነው። በሰሙነ ሕማማት ፍታት አይደረግለትም የሞተ ሰው ሳይሆን ቀድሞ ተደርጎለታል ነው። በሆሳዕና ዕለት የሚደረገው ጸሎተ ፍታት በዚህ ሳምንት ለሚሞቱ ነው የሚለው ጸሎቱ ራሱ። ይዘቱን ስታዩት ግብረ ሕማማት ላይ
ያለው የፍታት ስርዓት በዚህ ሳምንት በተለያየ ምክንያት ለሚሞቱ ሰዎች የኃጢአትን ስርየት ስጣቸው ተብሎ መሐራ እግዚኦ ለነፍሰ ገብር ከገሌ ለነፍሰ ዓመት ከገሊት የሚባለው ቀርቶ ለነፍሰ ኩሎሙ ክርስቶሳውያን እየተባለ የክርስቲያኖችን ሁሉ ነፍስ ማር እየተባለ ነው የሚጸለየው ማለት ነው። ስለዚህ የሆሳዕና ፍታት ዕለት የተፈቱ ሰዎች ናቸው በሰሙነ ሕማማት ቢሞቱም እንደተፈቱ የሚቆጠረው። ግን ቅዱስ ጳውሎስ አንድ የሚለው ነገር አለ። ሙታን የነበራችሁ እናንተን በልጁ ሞት ሕያዋን አደረጋችሁ የሚል። እንግዲህ ሞትን እኛ የምናየው ብዙ ጊዜ ሰው ሞተ የሚባለው ነፍሱ ከስጋው ሲለይ ነው። መጽሐፍ ቅዱስ ግን ብዙም ትኩረት የማይሰጠው ሞት ነፍስ ከስጋ መለየት ነው። እሱ የማይቀር ነው። ሰውየው ጥሩም ሆነ መጥፎም ሆነ የማይቀርለት ነው። ሌላ ሞቶች አሉ፣ ከሱ ቀድሞና ከሱ በኋላ የሚመጡ ሞቶች። የመጀመሪያው ሞት ሰው በምድር እያለ በኃጢአት መኖር ራሱ ሞት ነው። እስመ ሞታ ለነፍስ ርሂቅም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቅ ነው ይላል። ስለዚህ ምድር ላይ ያለ ሰው በኃጢአት የሚኖር ከሆነ ቢኖርም እንደ ሞተ ነው የሚቆጠረው። ከእግዚአብሔር ጋር የሆነ ህይወት ያላቸው ደግሞ በቅድስና የሚኖሩ ሰዎች ደግሞ ቢሞቱም ሕያዋን እንደሆነ ነው የሚቆጠሩት። የዛ ተቃራኒ ናቸው። ስለዚህ የመጀመሪያው ሞት ምድር ላይ መሞት ነው። ሁለተኛው ደግሞ ከስጋ ሞት በኋላ የሚሞት የዘላለም ሞት አለ። እሱ ደግሞ መኮነን ነው፣ የነፍስ ሞት ነው። ስለዚህ ቤተክርስቲያን ይሄኛው ሞት የግድ ስትሞት ብቻ ነው ፍታት የምትፈታው አይባልም። በዛ ወቅት ዋናው ግን በትንሣኤ በሆሳዕና ዕለት ቤተክርስቲያናችን ፍታት የምታደርገው ከክርስቶስ መምጣት በፊት የነበረውን ዘመን ሁላችን ሙታን ነበረን። እሱ ነው መጥቶ ህይወት የሰጠ። ስለዚህ ህይወታችን ክርስቶስ ስለሆነ እሱን ሰው ሆኖ ያዳነበትን ዘመን እስካላየን ድረስ ሙታን ስለሆንን እንደ ብሉይ ኪዳን ሰዎች ቆጥራ ቤተክርስቲያናችን የሞትንበትን ዘመን ለማስታወስ ጸሎተ ፍታት ታደርጋለች ማለት ነው። ያ ሳምንት ሙሉ የሚወክለውም ብሉይ ኪዳንን ነው። የብሉይ ኪዳንን ዘመን ነው የሚወክለው። ብዙ ነገሮች አናደርግም፣ አንሳለምም፣ አናማትብም። በመስቀሉ ምልክት መስቀል መሳለም የለም። ንስሐ ቀኖና መቀበል የለም። እንግዲህ ቤተክርስቲያናችን ለአንድ ሳምንት ንስሐ ያን አለመቀበሏ ሌላ ቀን ሁሌ ንስሐ መቀበል እንዳለብን ነው የሚያሳየው። አንዳንዴ ሲከለከል ነው ሰው የሚገባው። እንዴት ሰው ንስሐ እንዴት ይከለከል? ሌላ ቀን ትገባለህ ወይ ነው መጀመሪያ። ያቺን ሳምንት ከአንድ ሳምንት ውጪ ሁሉ ቀን ግን የንስሐ ቀናት መሆናቸውን ነው የሚያሳየው። ሰው ቀድሞ ያችን ሳምንት ግን የብሉይ ኪዳኑን የመከራ ዘመን ለማስታወስ የምንሄድበት እና በዛ ዘመን የነበሩ ሰዎች ይጠብቁት የነበረው የክርስቶስ መምጣትን ትንሽ እንዲሰማን ነው። የነበረውን ዓመተ ፍዳ መስቀሉ ያልነበረበትን የጨለማ ዘመን እንድናስብ ከምን እንዳወጣን። እንግዲህ በዓል ማክበር በኦርቶዶክሳዊ አስተሳሰብ በዓል ማክበር ማለት ማስታወስ ብቻ አይደለም፣ ራስን በበዓሉ ጊዜ እንደነበረ አድርጎ መቁጠር ነው። ልደትን ስናከብር ልክ እንደ ሌላ ነገር ልደት መታሰቢያ አይደለም የክርስቶስ ልደት የሚከበረው። በተወለደ ሌሊት እንደነበሩት እንደ ሰባ ሰገል እንደረኞቹ አድርጎ ነው ራስን ማሰብ። ያን በዓለም የሚያከብር ሰው የሰባ ሰገል ይከውን ክብሩ ከመሰባ ሰገል ይላል። እንደ ሰባ ሰገል ይሆናል ክብሩ። ያን ቀን እንደነበር ያህል ነው የሚሰማን። ወደ ክርስቶስ ሕማም ሲመጣ ደግሞ አንድ ሰው የጌታን ሕማም አስቦ የሚያፈሳት ዘለላ እንባ ማለት ኢየሩሳሌምን ሄዶ ከመሳለም እኩል ነው። እዛው ቦታ ላይ ከመገኘት መስቀሉ እግር ስር ከመቆም እኩል ነው። ትልቅ ክብር አለው። ስለዚህ እንዲሰማን ለማድረግ ዘመኑን ታመጣዋለች ቤተክርስቲያኗ ማለት ነው። እና የብሉይ ኪዳንን ዘመን እንድናስብ ነው የሚደረገው። ይህ ማለት ግን ደግሞ ጨርሶ ብሉይ ኪዳን ውስጥ ጨልጠን እንገባለን ማለት አይደለም። መስዋዕተ ኦሪት አንሰዋም፣ መስቀል እኛ እንሳለም እንጂ ቤተ መቅደስ ውስጥ ንባብ ሲደረግ ዲያቆናት የመጾር መስቀል ይዛሉ፣ በስመ እግዚአብሔር ይጠራል። ጨርሶ ብሉይ ኪዳን ውስጥ ገብተን እንደ ኦሪቱ እናደርጋለን ማለት አይደለም። ግን ለማሰብ እንድንችል የሚያደርግ ስርዓት ነው። የጌታችንን መከራ ለኛ መዳን ከሆነ ለምን እናዝናለን? መደሰት ነው ያለብን የሚለው ነገር። ይህንን ስለተረዳች ቤተክርስቲያን መጋቢት 27 የሚከበረውን ስቅለት በዓል ጥንተ ስቅለቱን ወደ ጥቅምት 27 አምጥታ ንግስ አድርጋ በእልልታ በዝማሬ ታከብራለች። እልልታም ስላለው ማለት ነው። ግን ደግሞ ምንም እንኳን በመዳናችን ብንደሰትም እኛን ለማዳን የተቀበለውን መከራ ግን ደግሞ ስናስበው የተደረገልን ውለታ መጠን የፍቅሩ መጠን ደግሞ እንድናዝን እንድናለቅስ ያደርገናል። ለምሳሌ አንድ ሰው ከቤተሰባችን ሲሞት የሚሞተው ወደ እግዚአብሔር ሊሄድ ነው ወደ ተሻለ ህይወት ነው የሚለውን እኮ እናውቃለን። ለምን እናለቅሳለን? የተሻለ ቢሆንም ግን ደግሞ ለዛ ሰው ያለን ፍቅር መሞቱን ስናስብ፣ መቃብር ውስጥ መቀበሩን፣ አፈር መቅመሱን ስናስብ እናለቅሳለን።
የክርስቶስ ሞት ግን የሞተው የኛን ሞት ለየት የሚያደርገው የሁላችንን ሞት ተሸክሞ ነው የሞተው። ኃጢአት ያመጣውን ሞት ነው መጥቶ የተቀበለው። እግዚአብሔር በሰው ልጅ ላይ ሞትን ፈረደበት። ፈርዶበት እንዳይቀር አዘነለት። ፍርዱን እንዳያነሳ እግዚአብሔር ቃሉን አይቀይርም። ስለዚህ በሰው የፈረደውን ፍርድ በራሱ አድርጎ ነው የመጣው። ስለዚህ የኛን ሞት እየሞተ እንዳለ ሁለተኛ የሞተው እኮ እንደነ እስጢፋኖስ በድንጋይ ተወግሮ ወይ በሰይፍ ተቀልቶ አይደለም። ከሞቱ በፊት ከሞት የሚከፋ ስቃይ ተሰቃይቶ ነው። የክርስቶስን አይነት ስቃይ የተሰቃየ አሟሟት የሞተ ሰው የለም። ስለዚህ እና ለኛ መሆኑን ደግሞ ስናስብ እኛም ብሎ መሆኑን ንጹህ መሆኑን ኃጢአት የሌለበት መሆኑን ስናስብ አለማዘን አንችልም። በሞቱ ያገኘነው ነገር አስበን ደግሞ የትንሣኤ ደስታ ደግሞ እንደሰታለን እኮ 50 ቀናት ቤተክርስቲያን ታከብራለች። ከዛ በኋላ የስቅለቱንም ጉዳይ ቢሆን ልክ 11 ሰዓት ላይ ነፍሱ ከስጋው ተለይታ ወደ ሲኦል መውረዱን በማሰብ እኮ እልልታ ዝማሬ ደግሞ ይደረጋል። የስቅለቱ ዕለት ራሱ ሲኦል የተፈጸመውን በማየት ቀራንዮ የተፈጸመውን በማየት ስናለቅስ ውለን ሲኦል የተፈጸመውን በማየት ደግሞ ስንዘምር እናመሻለን። ቤተክርስቲያን ሁለቱንም ነው የምትረዳው። በማግስቱ ጠዋት የቀዳም ስዑር ዕለት ደግሞ ትልቅ ደስታ ነው። ገብረ ሰላም በመስቀሉ እያሉ አባቶቻችን ቀጤማ እየሰጡ ልክ ከኖህ መርከብ ያቺ ርግብ ወጣ የሰጠችውን የብስራት ቅጠል ምሳሌ አድርገው ስንዘምር ስናሸበሽም ነው የምንውለው። ቤተክርስቲያን ደስታውንም ሐዘኑንም በአንድ ቀን ውስጥ ታካሂደዋለች። ስለዚህ ሁለቱንም ከመረዳት የመነጨ ነው ስርዓቱ። የልቡን ትሕትና ፍቅሩን ሳያስተው ዓርብ ዕለት እግዚኦታው እኔ ከሌላው ስርዓት በጣም ስሜት የሚነካ ለኔ በግሌ አጋጣሚ ደግሞ በቅርበት የማየት አጋጣሚ ሲኖር የበለጠ ስሜቱን የመረዳት እድል ይኖራልና 11 ሰዓት ላይ 41 ጊዜ እግዚኦታ ሲባል ካህናት የጌታ የተገነዘበትን ምሳሌ ይዘው በአራቱ የዞሩ የዮሴፍና ኒቆዲሞስ ምሳሌ ሆነው የሚደረገው ስግደትና እግዚኦታ በጣም ልብ የሚሰብር ነው። በመሰረቱ የሰሙነ ሕማማትን ስርዓት በነገራችን ላይ ምናልባት ይሄን ቪዲዮ የሚመለከቱ ሰዎች በጣም ሊያመልጣቸው የማይገባ ስርዓት ነው። ቤተክርስቲያናችን የክርስቶስን መከራ ሰው በጥልቀት እንዲሰማው በሚያደርግ ስርዓት ነው የምትፈጽመው። እያንዳንዱ ነገር የየራሱ ትርጉም ያለው ራስን ቀራንዮ ከመዋል ምንም እንዳይተናነስ ዓርብ ዕለት ቀራንዮ ሰው ቢገኝ ሊሰማው የሚችለው ነገር እንዲሰማው የሚያደርግ የጸሎት ስርዓት ነው ያለው። ግን የዮሴፍና ኒቆዲሞስ ጉዳይ እንግዲህ ዮሴፍና ኒቆዲሞስን ሁሌ ነው የምናስባቸው። ሰው ቤተክርስቲያን ሲሳለም ፊት ለፊት ይሳለምና ከዛ ግራ ቀኝ ይሳለማል አይደል? ፊት ለፊት ሲሳለም መቃብሩን ነው የጌታን የሚሳለመው። ግራ ቀኝ ዮሴፍና ኒቆዲሞስን ነው የምናስታውሳቸው። ቅዳሴ ላይም የሚቀድሱት ካህናት ሁለቱ ዮሴፍና ኒቆዲሞስ ናቸው። እየገነዙት ነው ስጋውን ደሙን ነው እና ሁሌም ነው የምናስባቸው እነዚህን ጌታን የገነዙ ሰዎችና ግን ከሌላው ስርዓት ስግደቱ ሲጠናቀቅ የሚደረገው እግዚኦታ አረጋውያን ካህናት የጌታችንን ከመስቀል አውርደው እንዳያዙት እንደ ዮሴፍና እንደ ኒቆዲሞስ ይዘው በአራቱ ማዕዘን የሚደረገው ምህላ ለኔ በግሌ በጣም ጥልቅ ስሜት ያለው። አሃት አብያተ ክርስቲያናት ወይም የኦርቶዶክስ የምንላቸው ኦሪየንታል ኦርቶዶክስ የሚባሉት አብያተ ክርስቲያናት ብቻ ሳይሆን ሌሎቹም ምስራቃውያኑ ከኛ ውጭ ያሉትም እንግዲህ ኦሪየንታል ምስራቅ ተመሳሳይ ነው ቃሉ፣ ግን ለመለየት ነው ኢስተርን እና ኦሪየንታል የምንለው። ዞሮ ዞሮ በሁሉም አብያተ ክርስቲያናት ጥንታውያን እና ሐዋርያውያን አብያተ ክርስቲያናት የአፖስቶሊክ ሰክሴሽን የሚባለው ከሐዋርያት የወረደ ሐረግ ያላቸው አብያተ ክርስቲያናት ሁሉ ከጥንቷ ቤተክርስቲያን የመጡ እስከሆኑ ድረስ ሌላው የዶግማ ልዩነት ቢኖርም ወይም የሥርዓትም ልዩነት ቢኖርም ሁሉም ሰሙነ ሕማማትን ያከብራሉ። ፓልም ሰንዴ ተብሎ የሆሳዕና ዕለት ሁሉም ጋር አለ። ኦል ሶልስ ዴይ ወይም የሁሉም ነፍሳት ቀን ተብሎ ልክኛ ጋር ፍታት የሚደረገው ልክ እንደዛ የሚታሰብበት ስርዓት አለ። አብዛኛው ነገር ተመሳሳይ ነው። አብዛኛው ነገር የሚባሉትም ቃላት ለምሳሌ ለመስቀል ከንሰግድ ኦሊቅነ ወለትንሣኤ ከቅድስት ንሴብኩልነ እያሉ ካህናት እኛ በዜማ አሳምረን የምንሰግደውን ሌሎችም ይሉታል።
የሚሉበት መንገድ ሊለያይ ይችላል። አምነስቲቲ ሙኪሪያ አንቲ ፋሲሊያሱ በእኛ ቤተክርስቲያን በዜማ የሚባለው ኒስቲቲ ሙኪሪያ ኤንቲ ቫሲሊያሱ ግሪክ ነው። አቤቱ በመንግስት አስበን ነው ይሉታል እነሱ። ዜማው ይለያያል እንጂ ቃጭል እየመቱ የራሳቸው ግብጾቹም ይሉታል፣ ሌሎችም ይሉታል። ተመሳሳይ ነገሮች አሉት። ግን የኛም ቤተክርስቲያን የሚለየው ምንድነው? አንድን ነገር አባቶቻችን ከሌላ ሀገር ሲያመጡ እዚህ የተፈጠረ እስኪመስል ነው የሚዋሃዳቸው። ስለዚህ እኔ እንግዲህ ኢትዮጵያዊነት ገፋፍቶኝም ከሆነ ተመልካቾች ይቅርታ ያርጉልኝ። ግን አሁን ለምሳሌ አምነስቲቲ የኛ ነው በጣም የሚያምረው። እርግጥ ሁሉም የራሱን ሊያመሰግን ይችላል አላውቅም። ግን ልብ በመንካት እና በዜማው ጥልቀትና መራቀቅ በጣም አስደናቂ ልብ የሚሰብር ነው። ሌሎቹም ስርዓቶች ይሄ ከበር ውጪ አውጥተው እንግዲህ መቅደሱ ይዘጋና ማይጠንቱ ይሰቀላል። ካህናት በጧፍ እየወዘወዙ ነው የሚያጥኑት። የጌታችን እንደ መቃብር ቦታ እንዳለ እንደተኛ ተደርጎ ስቅለቱ ተደርጎ ነው የምንሰግደው። ይሄ ለምንድነው? ክርስቶስ ኢየሩሳሌም ውስጥ በነገራችን ላይ አሁን ኢየሩሳሌምን የሚጎበኝ ሰው መሃል ላይ ነው ቀራንዮ ያለው። ግን በትክክለኛው ታሪኩ በተፈጸመበት ዘመን ከግቢ ውጪ አውጥተው ነው የሰቀሉት፣ ከበር ውጪ አውጥተው ነው የጣሉት እና በጣም ቆሻሻ ቦታ የተናቀ ቦታ ላይ ነው እና እዛው ሊቀብሩትም ነው እቅዳቸው። ገሃነም ቫሊ የሚባል መንገደኞች አስከሬን የሚጣልበት ቦታ ላይ በክብር እንኳን እንዲቀበር አልፈልጉም አይሁድ። እቅዳቸው ማዋረድ ስለነበር ማለት። አሁን ግን በሩ ውስጥ ገብቷል እንጂ ከበር ውጪ ነው የተሰቀለው። ስለዚህ ከበር ውጪ አድርጋ ቤተክርስቲያን ከመንበሩ ውጪ ባለ ነው ስርዓቱን የምትፈጽመው። ማይጠንቱን ካህናቱ በእጃቸው ይዘው እንደሌላ ቀን በክብር አያጥኑም፣ ይወዘውዛሉ። እውነተኛው ዕጣን በመከራው በስቃዩ የኛን የኃጢአት የክፉ መዓዛ ያራቀው ክርስቶስ ሲወዘወዝ የዋለበት ቀን ስለሆነ ተይዞ ሲጎተት የዋለበት ቀን ስለሆነ ሊቀ ካህናት በተገረፈበት ዕለት ምን ክህነት አለን ብለው ያጥናሉ ካህናት። ስለዚህ ያን ቀን እየወዘወዙ ማይጠንት የሚያደርጉበት ስርዓት አለ። የስግደቱ ስርዓት እያንዳንዱ የኛ ቤተክርስቲያን ዘሩ ወይም ይሄ የሚባለው ቃል ከነ ቅዱስ ባስልዮስ ዘመን ጀምሮ ሞዲፋይ ሲደረግ ሲጨመርበት ሲብራራ የመጣ ቢሆንም ግን ስርዓቱን በራሷ ውብ በሆነ ስርዓት መንገድ አሳምራ ሰርተዋለች። ቅዱስ ያሬድ ደግሞ ህይወት ሰጥቶታል። በኋላ የተነሱ እና አባ ጊዮርጊስ ዘጋስጫ የመሳሰሉት እንደ መልክአ ሕማማት አይነት በጣም ድንቅ ጸሎቶችን ጨምረው እንግዲህ ቤተክርስቲያን በጣም የራሱ ቅርጽ ያለው ስርዓት ይዛለችና ሌሎች ቤተክርስቲያን ላይ አለ። አዎ፣ ግን በርዝመቱም በጥልቀቱም ሙሉ ሰዓቱን በተመለከተ ያለው ስርዓት ከሌሎቹ ይለያል። ክርስቶስ ወይም አምላካችን የተቀበለውን መከራ በላይ እኛ መከራውን መርሳታችን ነው የበለጠ የሚያመው። ስለዚህ ረስተነው ነው የምንጣለው የምንቧጨቀው፣ ሌላም ክፉ ነገር ውስጥ የምንገባው እኮ ረስተነው እና ሞቱን እያሰበች ቤተክርስቲያን ይቅር በለን ትላለች። ይቅር ብሎንማ ነው የሞተው እኮ፣ ግን ደግሞ መሞትህን አለማሰባችንን ደግሞ አስበህ ይቅር በለን የሚል ነው። በጣም ጥልቅ ጸሎት ነው። ሕማማትን ለመጻፍ የተነሳውበት ምክንያትና ጽፌ ስጨርስ የደረስኩበት ሁኔታ በጣም የተለያዩ ናቸው። አንዳንዴ የጌታችንን ማለት በቃ ሕማሙን የሚገልጽ ነገር የሆነ ቤተክርስቲያናችን የምትል መሆኗን ለማሳየት በሚል ነበር መጀመሪያ ልጽፈው ስነሳ የተነሳው። እንደዚህ አይነት ነገር አለው እግዚአብሔር ማለት እኛ የምናስበውና እሱ የሚያሳየን ነገር አለና መጨረሻ ላይ ግን እንግዲህ አንቺ ምን አነሳሳ ሲባል ብዙ ጊዜ እንደዚህ ልጽፈው ምናምን በእውነት ለመናገር በተጻፈበት ደረጃ ጽፏለሁም እረዳዋለሁም የሚል ግምት አልነበረኝ። በኋላ ሳስበው ራሴን ሁሉ ታዝቤበታለሁ። እኔ ልጽፍ ያሰብኩት ሕማሙና ሕማሙ ያላቸው ርቀት ማለት ነው። ስለዚህ ልጽፍ ተነስቼ የጻፈኝ ጉዳይ ነው እኔ ነው ማለት ነው። በጣም ጥልቅ ጉዳይ ነው የጌታችን መከራ። አንድ አባት የሚለው አለ፣ እያንዳንዱ ሰው እግዚአብሔር በእያንዳንዱ ሰው ውስጥ በልጁ በአንድያ ልጁ በኢየሱስ ክርስቶስ የሚሞላው ክፍተት አለ እና የእያንዳንዳችን ሕይወት ውስጥ በክርስቶስ የሚሞላ ክፍተት አለ። ክርስቶስ ደግሞ ሲባል የመጀመሪያው ሕማሙ ነው፣ መስቀሉ ነው አእምሮአችን ላይ የሚመጣውና ለኔም ይሁን ማንኛውም ኦርቶዶክሳዊ
የቤተክርስቲያን አገልጋይም ክርስቲያንም በአጠቃላይ ማንኛውም የጌታ መከራ ጉዳይ የሚሰማው ሰው ሁሉ ህማሙን በማየት የሚፈታ ችግር አለ። ምናልባት ሌላ ጭንቅ ያለበት ሰው እኔ ስለ ክርስቶስ መከራውን እኔ ራሴ መከራ ላይ አይደለም ሊል ይችላል። ግን መከራው ከመከራ ድነኝ ደሜን በደምህ አንጻው ይላል ቅዱስ ባስልዮስ። ስለዚህ በህማም ውስጥ የምንወጣው ህማም አለ። ከኛ ከሆነ ህማም እንወጣለን፣ የሆነ ረፍት እናገኛለን። ቂመኛ የነበረን ሰው ይሰብራል ህማም። የክርስቶስን መከራውን አንብቦ ስቃዩን አንብቦ ከሰው ጋር ተጣልቶ ለመቀጠል ይቸገራል። ሰው ቢያንስ በመጣላቱ መኩራት ያቆማል። ወድጄ አይደለም አይልም የክርስቶስ ላይ የደረሰውን መከራና የጌታችን መከራ የሚጽፈን እንጂ የምንጽፈው ጉዳይም አይደለም እውነት ለመናገር እና እጄን የሰበሰብኩበት እንጂ እኔ ጻፍኩት ለማለትም በጣም በሚያስጨንቅ ሁኔታ መከራው ከሰው አይምሮ በላይ መሆኑን ሊጻፍ የሚችል አለመሆኑን ገና 10 20 30 መጽሐፍት በህማሙ ላይ መጻፍ እንዳለባቸው እንዲሰማኝ ያደረገ ሆን የሚያደርስ ከመስከም ጥፋቱ ምን ይሆን የሚያደርስ ወንጌሉን የጻፈው ሐዋርያ በእርግጥ በመንፈስ ቅዱስ ያውቀዋል፣ በአጸደ ነፍሱም ሆነ ያውቀዋል። ግን እንደው ሲያየው ምን ሊሆን የሚያስብል ጸሎቶች አሉ ቤተክርስቲያን ውስጥ። ወንጌሉን ያብራሩት ቅዱሳን ወደ ጸሎት የቀየሩት እንደነ ስምዖን ዘአምድ አይነት መከራውን ብቻ እንደነ አቡነ እስትንፋሰ ክርስቶስ አይነት እያንዳንዱ መከራውን ወደ ጸሎት ቀይረውታል። በጥፊ መቱ ሰይጣን በጥፊ እንደመቱ ሰይጣን በመቶ ያሰራኝን ኃጢአት አጥፋልኝ እንዲህ ያሉ ማለት ነው። እና ህማሙን ወደ ጸሎት የቀየሩ ቅዱሳን አሉ። እና ሁሉም ማለት ይቻላል የጌታችንን ህማም በጣም በጥልቅ ከኛ አባ ጊዮርጊስ ዘጋስጫ እጅግ በጣም በጥልቅ ተመልክቶታል። ቅዱስ ኤፍሬም ሶሪያዊ ቅዱስ ኤፍሬም እንግዲህ አንድ ለምሳሌ ልጥቀስ። ቅዱስ ኤፍሬም ጌታችን ሐሙስ ዕለት የተተፋበት ጉዳይ በጣም ተሰምቶታል። ማለት የተሰማው ግን ከምን አንፃር ነው? እኛም ቤተክርስቲያን ቅዳሴያችን ላይም ብዙ አለ። የዕውርን አይን ሲያበራ ጌታ ምራቁን እንትፍ ብሎ ነው አይን ያደረገው። እሱ በአይኑ በምራቁ አይን የሚፈጥር ላይ ነው የተፉበት ፊቱ ላይ። ቅዱስ ኤፍሬም ደግሞ በጣም የተሰማው የዕውሩን አይን ባበራህ ጊዜ እንኳን ፊቱ ላይ አልተፋህበትም ነበር፣ መሬት ላይ ነው የተፋኸው። አክብረኸው ሰው ነው ብለህ አራያችንን ሰውነታችንን አክብረህ በፊቱ ላይ አልተፋህም፣ መሬት ላይ ነው የተፋኸው። በእኔ ላይ ግን አንተ በፊቴ ላይ እንትፍ በልብኝ፣ በፈቃድ ያጠፋሁትን አይኔን በፈቃድ አብራልኝ። እና የመንፈሳዊነታቸውንም ጥግ ነው የምናየው። አንደኛ ትህትናቸውንም ነው የምናየው፣ ጸሎቱንም ነው የምናየው። እና የሰሙነ ሕማማት ጸሎት ደግሞ ምኑ ይመረጣል? በተለይ ደግሞ መልካ ሕማማቱ ከአባ ጊዮርጊስ ልጨምር አንድ። አባ ጊዮርጊስ ደግሞ እመቤታችንን ምን ይላታል? ለልጅሽ እንደዚህ ብለሽ ለምኚው ሰዓሊ ስዕሉን ያጠፋል ወይ? አንድ ሰዓሊ በጣም ለፍቶ የሳለውን ስዕል አያቃጥለውም እና የተጠበበበትን ያስባል። ይሄን ስዕል ለመሳል የፈጀበትን ስለሚያስብ አይጨክንም በስዕሉ። ስለዚህ ለልጅሽ ሰዓሊ ስዕሉን ያጠፋል ወይ እባክህ አትጨክንበት ብለሽ ስለኔ ለምኝ ይላታል። ይሄ እንግዲህ መልካ ሕማማት ላይ ያለ ጸሎት ነው። በጣም በጣም እንዲህ ያወጣን የምንጨርሰው አይደለም። በነገራችን ላይ አሁን ስናገረው ደግሞ በዜማ ቢሆን ኖሮ ኃይል አለው እና አንዳንዴ በግዕዝ ሲሆን የበለጠ ኃይል አለው። ያጠፉ ኦኑ ለስዕሉ ሰዓሊ ስዕሉን ያጠፋዋልን ማለትና አሁን የተናገርኩበት ኃይሉን ያጣል። ቅኔ በተቀኘበት ቋንቋ ሲሆን ነው ኃይል ያለው ይባላል። ግጥምም ይሁን ምንም እና ከዜማ ወደ ንባብ ሲመጣ ይወርዳል፣ ከንባብ ከግዕዙ ወደ አማርኛ ሲሆን ይወርዳል እንጂ በጣም ጥልቅ ኃይል አለው። መቅደስ ውስጥ ሲባል ደግሞ ይወርዳል። ከስቱዲዮ ውስጥ ደግሞ መቅደስ ውስጥ ሲባል ኃይል አለው። ከጸሎት ጋር ከስግደት ጋር ከእንባ ጋር ከዕጣን ጋር ስለሆነ ማለት ነውና በጣም አባቶቻችን በሕማሙ መንገድ ላይ ሲዋኙ ነው የኖሩት። እና ቤተክርስቲያናችን ዓርብና የሕማማት ሰሞን አይደለም የክርስቶስ መከራ የምታሰበው። ዓመቱ ሙሉ አይደል እንደ ዓርብ ሮብ የምንጾም። ረቡዕ ተፈረደበት ብለን ዓርብ ተሰቀለ ብለን ነው የምንጾም። ዓርብ እኮ ሳይበሉ አክፍለው እኮ ቅዳሜ የሚበሉ አባቶች አሁንም አሉ። ዓርብ ዕለት መራራ ነገር እየጠጡ መራራ ሐሞት መጠጣቱን የሚያስቡ አሉ። እና በእያንዳንዱ ጸሎት ውስጥ ስርዓት ውስጥ ነገረ ሕማሙን ነገረ መስቀሉን ማሰብ የቤተክርስቲያኗ መገለጫ። ለመስታወትነት ነው ወንጌሉ የተጻፈው። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ።
ዓለም ቢጠላችሁ አትደነቁ ከናንተ ቀድሞ እኔን ጠልቶኛል ብሎ ክርስቶስ ነግሮናል። ስለዚህ ስለ ስቅለቱ ስለ ሕማሙ የምናወራው እያንዳንዱ ሰው አሁን ባለው ዘመን እኔ የክርስቶስን ሚና ነው እየተጫወትኩ ያለሁት ወይስ የገራፊዎቹን ሚና ነው? የግፈኞቹን ሚና ነው? የሚገሉትን፣ የሚክዱትን፣ የሚከዳዱትን እንግዲህ በአገራችን በጣም እርስ በርስ መካካድ፣ ዛሬ እንዲያለ ነገ እንዲያለ መባባል፣ ወገን ለይቶ መናቆር እና በግፍ መግደልም አይነት አለው አሰቃቂ አገዳደል የምናይበት ዘመን ነው። ዓርብ ዕለት የሆነው ነው እየሆነ ያለው አገራችን ዓርብ ላይ ናት ማለት ነው። ስለዚህ እያንዳንዱ ሰው እኔ በግፍ የምፈርደው ጲላጦስ ነኝ፣ ከህግ ውጪ ሰው ላይ ወንጀል የምፈጽም ነኝ፣ ወይስ ደግሞ እንደ ክርስቶስ መከራ የሚቀበል ነኝ? እንደ ዮሐንስ ከጌታ ጎን ከግፉአን ጎን ከሚሰቃዩት ከሚገደሉት ጎን መሆንም እኮ አንድ ጥሩ ነገር ነው። ዓርብ ዕለት እንደነ ዮሐንስ እንደ ድንግል ማርያም በሞቱት በተሰቃዩት ሰዎች አዝናለሁ ወይስ ይበለው እላለሁ? ይሰቀል ይሰቀል ያሉት ሰዎችን ሚና እየተጫወትን ያለን ሰዎች አለ በሀገራችን ታሪክ። ይበላቸው እዚህ ሞቶ የለ እዛ ይበለው አይነት ማለት ያ ማለት ይሰቀል ይሰቀል ነው። የግድ እኮ ዕብራይስጥ መሆን የለበትም። በራሳችን ቋንቋ እኮ እያልነው ነው ያለው። ስለዚህ ራሳችንም የምናይበት መስታወት ከተገፉ ወገን መቆም እንዳለብን እየገፋንም ያለን ሰዎች ሺህ ጊዜ እጅን ብትታጠብ ጲላጦስ ከደሙ ንጹህ ነኝ ብሎ እጁን ታጠበ። ማን ንጹህ ነው ያለው? ራሱ ነው ያለው። ስለዚህ በኃላፊነት ላይ ያሉ ሰዎች ንጹሃን ሲገደሉ ማስቆም እየቻሉ ያላስቆሙ ሰዎች 30 ጊዜ ቢታጠቡ ከደሙ ሊነጹ አይችሉም፣ ይጠየቃሉ። ጲላጦስም ታጥቦ አልነጻ። ስለዚህ ራሳችንን የምናይበት መነጽር ነው። ጲላጦስ ምናልባት ስልጣንን ላለማጣት ብሎ ነው ጲላጦስ የቄሳር ነው የኛ ንጉስ ሲሉ ፈርቶ ነው ክርስቶስን አሳልፎ የሰጠው። ሰዎች በመንግስት ስልጣን ላይ ተቀምጠው ስልጣናቸውን ላለማጣት ብለው የሚያሰቅሏቸው ክርስቶሶች አሉ አሁንም ድረስ ማለት ነው። ህዝቡን ፈርተው ቄሳርን ላለማስከፋት ፈርተው፣ ግን ወንበሩን በሞትም በሽረትም ትነሳበታለህ። እውነት ግን ተከትሎ ይሄዳል፣ ያስጠይቃል። 30 ጊዜ እጅን ብትታጠብ ማትነጻው ደም ይኖራል። ስለዚህ የስቅለቱ እመቤታችን መስቀል ስር ቆማ አልቅሳለች። ዛሬ ልጆቻቸው ተገድለውባቸው የሚያለቅሱ እናቶችን ነው የምትወክለው። ወገኖቻቸው ሞተውባቸው የሚያለቅሱ ሰዎችን ነው የምትወክለው። ዮሐንስ ቆሞ ዮሐንስ በአንጻረ መስቀል ቀዊሞ ይላል። በመስቀል አንጻር ቆሞ አለቀሰ። እንዘይብል ወይሌ ወይሌ ወይለኔ ወይለኔ እያለ አለቀሰ። ወይለኔ ምን አስባለው? የጌታ መከራ የራሱ አድርጎ ተሰምቶት ወገኖቻችን ሲሞቱ ሲስተቃዩ ይሄ ስቃይ የኔም ነው ነገ ሊመጣ ይችላል የሚል ስሜት ሊሰማን ይገባል። አለዚያ ዮሐንስን ካልሆንን ደግሞ እኔ ካልተነካውም ይላል። አይሁድ ይሰቀል ይሰቀል ብለው ክርስቶስ ሊያጨበጨቡት በ70 ዓመተ ምህረት ፊናስ መጥቶ ድምጥማጣቸውን ያጠፋቸው አቃጠላቸው። ወዮልሽ ክርስቶስ ቀድሞ ስላየ አልቅሷል የሚመጣባቸው መከራ አይቶ ማለት ነው። ስለዚህ ዛሬ ሌላውን ቤት ያንኳኳው መከራ ነገ ወዳንተ ሊመጣ ይችላል። ዛሬ ይሰቀል ብለ ያጨበጨብከው ነገ ደግሞ ወዳንተ ሊዞር ይችላል የሚለውን እንድናስብ የሚያደርግ ነው። ዓርብ ዕለት ነው ዓለምም ያለችው አገራችንም ያለችው ዓርብ ላይ ነውና ትንሳኤን እንጠብቃለን። ግን ከትንሳኤው በፊት ደግሞ ራሳችን የቱ ጋር ነን የሚለውን መታዘብ ነው። ጲላጦስ አመነም አላመነም ክርስቶስ ይነሳል። ስለዚህ ስልጣን ላይ ያሉ ሰዎች ከቻሉ ሀቅ መፍረድ፣ ካልቻሉ ግን እነሱ ቢያምኑም ባያምኑም የተገፉ ሰዎች ቀና የሚሉበት ቀን አይቀርም የሚለውን